በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቆስጠንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ይህ ቅዱስ ከእርሱ አስቀድሞ በቆስጠንጥንያ ሀገር ሊቀ ጳጳሳት ለነበረው ለአባ እለእስክንድሮስ ደቀ መዝሙር ነው። አባ እለእስክንድሮስም በሞተ ጊዜ በእርሱ ፋንታ ይህ አባት አባ ጳውሎስ ተሾመ። በጵጵስናውን ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቆስጠንጥንያ ሀገር ከአውራጃውም ሁሉ አውግዞ አሰደዳቸው። ንጉሥ ቆስጠንጢኖስም ከሞተ በኋላ ልጁ ሁለተኛው ቆስጠንጢኖስ በቆስጠንጥንያ ሀገር ላይ ነገሰ። ወንድሙ ቆስጠንጢኖስም በሮሜ ሀገር ነገሰ። ይህ ቆስጠንጢኖስም አርዮስን ይወደዋል፣ በረከሰች ሃይማኖትም ያምናል። ቅዱስ አባ ጳውሎስም አርዮሳውያንን አውግዞ አሳደዳቸው። ሰምቶ እጅግ አዘነ። አባ ጳውሎስም ከእንግዲህ የአርዮስን ወገኖቹ ተዋቸው፣ አታጉዟቸው አለው። እርሱ ግን ንጉሥን አልሰማውም። ስለዚህ አባ ጳውሎስን ከቆስጠንጥንያ ሀገር አሳደደው። እንዲህም ሆነ ከእርሱ አስቀድሞ ከእስክንድርያ ሀገር አባ አትናቴዎስ አሳድዶት ነበርና በሮሜ ሀገር በሊቀ ጳጳሳት በቅዱስ አባ ዮልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሥም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈላቸው። እነርሱ እውነተኞች የተማሩ አዋቂዎች፣ ሃይማኖታቸውን የቀና ናቸው። ልትቀበሏቸው ልታከብሯቸው ይገባል። ሊቀ ጳጳሳትም አባ ጳውሎስና አባ አትናቴዎስም ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮሜው ሊቀ ጳጳሳት ቃል የተነሳ ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸውና ጥቂት ቀኖች በእርሱ ላይ ታገሰ። ከዚህም በኋላ ሁለተኛ አሳደዳቸው። እነርሱ ወደ ሊቀ ጳጳሳት ዮልዮስ ተመልሰው ንጉሥ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዮልዮስም ወደ ወንድሙ ወደ ንጉሥ ቁንስጣ ይዛቸው ገብቶ ወንድሙ ቆስጠንጢኖስን በእርሱ ላይ ያደረገውን ነገረው። ይህም ንጉሥ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው። እሊህ አባቶች ካልተቀበልካቸው ከእንግዲህ በመካከላችሁ ፍቅር፣ አንድነት አይሆንም። ሊቀ ጳጳሳትም እንዲህ ሁለተኛ ደብዳቤ ጻፈ። ንጉሥ ቆስጠንጢኖስም የወንድሙ የንጉሥ ቁንስጣንና የሊቀ ጳጳሳቱን መልእክትን ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሥ ቁንስጣም በአመፀኞቹ እጅ ከተገደለ በኋላ ያ ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ ሀገር አጋዛውና በዚያ ጥቂት ቀን አሰረው። ከዚህም በኋላ ከአርዮስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አርዮሳውያን በሌሊት ገብቶ አንቆ ገደለው። መላ ዕድሜውንም 40 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋራ ሰማዕት በሆነ በከሃዲው ንጉሥ በኤልያኖስ እጅ ተገደለ። ከሃዲው ንጉሥም ይህ ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎቹ አማልክትን እንዳያመልኩ እየጻፈች የምትከለከል ይህች እጅግ ትቆረጥ ዘንድ ይገባታል አለው። ኪራኮስም ልቡ የሌለ ውሻ መልካም አደረገ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱት ደግሞ በጋለ የብረት አልጋፋም በተጎዘጎዘበት ላይ እንዲያስተኙት ጨውም እንዲያነሰንሱበት በመጎተትና በማገላበጥም ሆዱና ጀርባውን በብረት በትሮች አጥንቶቹ እስኪሰባበር እንዲደበድቡት አዘዘ። ቅዱስ ኪራኮስም ይህ ሁሉ ታገሰ። በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ያራኩስ ለያማውያታ ያለክ አስያር ለሚዶር ኤሎሄ ናውና ያዮል ያቤል ቆራም ቤቴል አዶናይ ኤሎሄ ሞታ። ከዚህም በኋላ ፈትተው በእስር ቤት እንዲያኖሩት እናቱንም ሐና እንዲያመጧት በጠጉሯ ሰቅለው እሳት ውስጥ
በፀጉሯም ሰቅለው 3 ሰዓት ያህል ስጋዋን እንዲሰነጣጥቁት በእሳትም እንዲያቃጥሏት አዘዘ። በእሳት ውስጥም እየጸለች ነፍሷ አሳለፈች። ከዚህም በኋላ ቅዱስ ኪራኮስን አምጥተው እባቦችና እፍኞችን ካሉበት ታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዘ። ሲጨምሩትም ምንም የጉዳት ነገር የለውም። ከወታደሮቹም አንዱ ስሙ አድሞን የሚባል የክርስቶስን መዳን አይቶ አደነቀ። ክብር ይግባውና በጌታችን አመነ። ንጉሥና ጣዖቱም ረገመ። ያን ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉሥ ኤልያሶን አዘዘ። እርሱንም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱን ፈጸመ። ቅዱስ ኪራኮስም ከዘይት ጋር ዝፍት ከፈላበት ምጣድ ውስጥ እንዲጨምሩት፣ ሁለተኛም ደረቱን በጦር እንዲወጉት አዘዘ። እንዲሁም ምስክርነቱ በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ ተጋዳይ ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የእልፍዮስ ልጅ የሐዋርያው ያዕቆብ መታሰቢያ ነው። ዳግመኛ የአይድራዮስ የአዋርስ ሰማዕታት አልድራኪስምና የአድሮስና መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ፣ ቅዱስ ኪራኮስ አረጋዊ ጳጳስ ወሰማዕት፣ ቅድስት ሐና ሰማዕት እናቱ፣ ቅዱስ ያዕቆብ ወልደ እልፍዮስ ከ12 ሐዋርያት፣ አባ ጳውሎስ ሰማዕት አርዮሳውያን አንቀው የገደሉት አባት። ወርሃዊ የቅዱሳን በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አምኔት ዘናሂሶ፣ ቅድስት አውጋንያ ሰማዕትና ጽድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ ምሕረተ ወእንተአነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።